የመካከለኛው ምስራቅ ጦርነት ባየለበት በአሁኑ ወቅት ፕሬዝዳንት ትራምፕ ቀጣይ የኢራን መሪ የመምረጥ ሂደት ውስጥ መሳተፍ እንዳለባቸው ተናግሯል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላ አሊ ካሚኒ የተገደለባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግሯል። የአያቶላ አሊ ካሚኒ ፖሊሲዎችን የሚያስቀጥል አዲስ መሪ እንደማይፈልጉ ለኤክሲዮስ የገለጹት ፕሬዝዳንቱ ይህን አይነት ሰው ወደ ስልጣን የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንደምትገባ እንደሚያስገድዷት ጠቅሷል። ዝርዝር መረጃውን ምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የአሜሪካ መከላከያ ሚኒስትር ፒት ሄግሴቲ በኢራንና በዋና ከተማዋ ቴህራን ላይ የሚፈጸም ጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናግሯል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱት ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት የመከላከያ ሚኒስትሩ ሄግሴቲ የማጥቃት ዘመቻ በቆራጥነት እያደገ መሆኑን ገልጿል። ኢራን ይህን ጥቃት መቀጠል አይችሉም ብላ ተስፋ ታደርጋለች። ይህ እጅግ መጥፎ ስሌት ነው ብሏል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግሯል። ገና ማዋጋት መጀመራችን ነው፣ የምንዋጋው በቆራጥነት ነው ሲሉ ተደምጧል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጸም ጥቃት የጦር ሰፈሯን እንድትጠቀም አለመፍቀዱን የተቹት ሄግሴቲ አሁን ግን ብሪታንያ መስማማቷን ዘመቻውን ለማጠናከር እንደሚያግዝ አስረድቷል። ተሳክቶልናል፣ እናም አሁን ቦምብ ጣይ አውሮፕላኖች ለማሰማራት እንደ አንድ መንገድ እየተጠቀምንበት ነው ያሉት መከላከያ ሚኒስትሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅምና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የቦምብ ጥቃቶች ለመፈጸም እንደሚያስችል አብራርቷል። በኢራንና ቴህራን ላይ የሚወሰደው ጥቃት ኃይል በከፍተኛ መጠን ሊጨምር ነው ሲሉም አክለው ገልጿል። በተመሳሳይ ፕሬዝዳንት ትራምፕ ቀጣይ የኢራን መሪ የመምረጥ ሂደት ውስጥ መሳተፍ እንዳለባቸውም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላ አሊ ካሚኒ የተገደለባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግሯል። ትራምፕ ከዜና ምንጮች ሮይተርስና ኤክሲዮስ ጋር ባደረጉት የተለያዩ ቃለ መጠይቆች ላይ ቀጣይ መሪ ይሆናል ተብሎ የሚጠበቀው የአያቶላ ካሚኒ ልጅ ወደ ስልጣን እንዲመጣ እንደማይፈልጉ ገልጿል። ፕሬዝዳንቱ ባለፈው ታህሳስ ወደ ቬኔዙዌላ ገብተው ፕሬዝዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካ የዜና ምንጮች ኤክሲዮስ ዘግቧል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነው ቀጣይ መሪ መምረጥ ይኖርብናል፣ ይህን ሰው መምረጥ ይኖርብናል ብሏል። ባለፈው ቅዳሜ ሌሊት ጠቅላይ መሪውን አያቶላ አሊ ካሚኒ መግደላቸውን ከተረጋገጠ በኋላ ቀጣይ መሪ ማን ይሆናል የሚለው ሲነጋገር ቆይቷል። የቀድሞ መሪ የቀብር ስነ ስርዓት ከተፈጸመ በኋላ ቀጣይ መሪ እንደሚመረጥ ተናግረው ስልጣን እንደሚረከብ ከሚጠበቁት መካከል ስማቸው ተደጋጋሚ እየተነሳ ያለው የቀድሞ አያቶላ ልጅ ሙጂሳብ ካሚኒ ናቸው። ትራምፕ ከኤክሲዮስ ጋር በነበራቸው ቆይታ የካሚኒ ልጅ የጠቅላይ መሪነቱን ስልጣን እንዲቆናጠጥ እንደማይፈልጉ ተናግሯል። ለእኔ የካሚኒ ልጅ ስልጣን መረከብ ተቀባይነት የለውም፣ የምፈልገው ለኢራን ስምምነትና ሰላም የሚያመጣ ሰው ነው ብሏል። ትራምፕም አክለው ጊዜያቸውን እያባከኑ ነው፣ የካሚኒ ልጅ ያንን ያለ ፖለቲካዊ ክብደት የለውም፣ በቬኔዙዌላ ከዴልሲ ሮድሪጌዝ ጋር እንደነበረው ሁሉ ሹመት ውስጥ መሳተፍ አለብኝ ሲሉ ተናግሯል። የአያቶላ አሊ ካሚኒ ፖሊሲዎቹን የሚያስቀጥል አዲስ መሪ እንደማይፈልጉ ለኤክሲዮስ የገለጹት ፕሬዝዳንቱ ይህን አይነት ሰው ወደ ስልጣን የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንደምትገባ እንደሚያስገድዷት ጠቅሷል። ትራምፕ ከሮይተርስ ጋር በነበራቸው ቆይታ በተመሳሳይ በየ5 ዓመቱ ተመልሰን ይህን ጦርነት ደጋግመን እናደርጋለን፣ ኢራን ወደፊት የሚመራውን ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለህዝብና ለሀገሪቱ ትልቅ የሚሆን ሰው እንፈልጋለን ብሏል። የቀድሞ ጠቅላይ መሪ አያቶላ አሊ ካሚኒ ለመተካት ቀዳሚ እጩ ሆነው የመጡት ልጃቸው ሙጅታባ ቀጣይ መሪ የሚሆን እድላቸው አነስተኛ ነው የሚል እምነት እንዳላቸውም አስረድቷል። ትራምፕ በቀጣይ እስራኤል ጦር በኢራን ላይ የሚያካሂደውን ዘመቻ ወደ ቀጣይ ምዕራፍ መሻገሩን ገልጻለች። የእስራኤል መከላከያ ሰራዊት በኢራን ላይ የሚካሄደው ዘመቻ ወደ ቀጣይ ምዕራፍ እየተሻገረ መሆኑና ቴህራን አገዛዙና ወታደራዊ አቅሙን ከዚህ የበለጠ የሚበታተን እርምጃ እንደሚገፋበት ገልጿል። አሜሪካና እስራኤል በሚፈጽሙት ጥቃት ኢራን በስትራቴጂክ መንገድ እየነጠሉ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ ከዚህ ቀድሞ በታየ ደረጃ እየደከመች እንደሆነ ጠቅሷል። እስራኤል ባለፉት 6 ቀናት ያለ ማቋረጥ ኢራን ላይ ጥቃት ስትፈጽም ቆይቷን አንስተው ዘመቻው ባቀነው ፍጥነት እየሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነት ያረጋገጥንበትና የፓላስቲክ ሚሳኤል መሰረቶችን ያዳከምንበት ድንገተኛ ጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣይ የዘመቾች ምዕራፍ እየተሻገርን ነው ሲሉ እቅዳቸውን አስታውቋል። በዚህ ምዕራፍ የኢራን አገዛዝና ወታደራዊ አቅም
የበለጠ እንበታትኗለን። አሁን ይፋ የማላደርግላቸው ተጨማሪ ድንገተኛ እርምጃ ወደፊት እንወስዳለን ሲሉ ጽፏል። ወታደራዊ አዛዡ የሊባኖስ ጉዳይ ባነሱበት በዚህ መግለጫ ሄዝቦላ ጦርነቱን መቀላቀል ስትራቴጂካዊ ስህተት እንደሆነ ገልጸው እስራኤል በጦርነት ግንባር ሆነ ሊባኖስ ውስጥ በጥልቀት በመግባት በኃይል እያጠቃች መሆኑን ተናግሯል። ከባድ ፍንዳታም ቴህራን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያላቸው ሚሳኤሎችም ተኩሳለች። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 7ኛ ቀን ላይ በቴህራንና በሌሎች የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰማ ከኢራን በኩልም ደግሞ ከፍተኛ መጠን ያላቸው ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊቱ አስታውቋል። ዛሬ ጠዋት በተፈጸሙ ጥቃቶች ምክንያት የዋና ከተማዋ አብዛኛው ሰማይ በጥቁር ጭስ ተሸፍኖ የሚታይ ሲሆን ከቴህራን በስተምዕራብ የምትገኘው ካራጃ ከተማ በድጋሚ በእስራኤልና በአሜሪካ ጥቃት ተመታለች። በተመሳሳይ ኢራን ከፍተኛ ቁጥር ያላቸው ሚሳኤሎችና ወደ እስራኤል መተኮሷ የእስራኤል ጦር ሰራዊት አስታውቋል። ሚሳኤሎቹን ለማክሸፍ ጥረት እያደረጉ መሆኑና የማስጠንቀቂያ መልእክት በዜጎች ስልክ በኩል እየላኩ መሆኑን ገልጸዋል። የማስጠንቀቂያ መልእክት የደረሳቸው ሰዎች ሌላ መልእክት እስከሚደርሳቸው ድረስ በምሽግ ቦታዎች ውስጥ እንዲቆዩ ተመክሯል። እስራኤል ከተማ የሚገኘው የፈረንሳይ ዜና ወኪል አገልግሎት ኤኤፍፒ ዘገቦችን የጥቃት ማስጠንቀቂያ ደወሎችና ፍንዳቶች መሰማቱ ዘግቧል። በተጨማሪ ጦርነት ከተጀመረ በኋላ በኢራን ሚሳኤልና ድሮኖች በተከታታይ ጥቃት እየተፈጸመባት ያለችው የተባበሩት አረብ ኤምሬት በዛሬው ዕለት ሚሳኤሎችና ከ100 በላይ ድሮኖችን እንደተተኮሰባት አስታውቃለች። በተመሳሳይ ኢራን ባህሬን ላይ በፈጸመችው ጥቃት ሰማይ ጠቀስ የመኖሪያ ህንጻ ተመቶ ጉዳት እንደደረሰበት የሳተላይት ምስሎች አመላክቷል። ቫንታር በተባለው መረጃ ተቋም ረቡዕ ዕለት የተነሱት የሳተላይት ምስሎች በምዕራባዊ ቴህራን የሚገኝ የአገሪቱ አየር ኃይል ዋና መስሪያ ቤት ከባድ ጉዳት እንደደረሰበት አሳይቷል። በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ 1045 ሰዎች መገደላቸውን የአገሪቱ መገናኛ ብዙሃን ዘግቧል። ከነዚህ መካከል በአንድ የሴቶች ትምህርት ቤት ላይ በመጀመሪያ ዕለት በተፈጸመ ጥቃት ከፍተኛ ቁጥር ያላቸው ሰዎች መገደሉን ተዘግቧል። አሜሪካና እስራኤል በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ባለበት ጊዜ ኢራን በበኩሏ በእስራኤልና በሌሎች የመካከለኛ ምስራቅ ሀገራት ላይ የሚሳኤልና የድሮን የአጸፋ ጥቃቶች እየፈጸመች ይገኛል። በተያያዘም ዩኤ በሚሳኤል ስትመታ እስራኤል የኢራን ሚሳኤሎች እንደተወነጨፈባት አስታውቃለች። በዛሬው ዕለት ወደ ተባበሩት አረብ ኤሚሬት የተወነጨፉት 6 ባላስቲክ ሚሳኤሎችና 131 ድሮኖች ማክሸፏና ማውደሟን መቻሏን የአገሪቱ መከላከያ ሚኒስቴር አስታውቋል። 1 ሚሳኤልና 6 ድሮኖች ግን አገሪቱ ውስጥ መውደቃቸውን መከላከያ ሚኒስቴሩ ገልጾ የተባበሩት አረብ ኤሚሬት መንግስት ግልጽ የሆነ የኢራን ጥቃት ከተጀመረበት ቅዳሜ ዕለት አንስቶ 196 ባላስቲክ ሚሳኤሎች ወደ አገሪቱ መወንጨፉን እንዳሳወቀ አስረድቷል። 8 ክሩዝ ሚሳኤሎች ደግሞ እንደተለዩና እንደወደሙ አስታውቋል። የተባበሩት አረብ ኤሚሬት ውስጥ በተፈጸመ ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜግነት ያላቸው 3 ሰዎች እንደተገደሉና 94 ሰዎች እንደቆሰሉ መከላከያ ሚኒስቴሩ ገልጿል። የእስራኤል ጦር በበኩሉ አገሪቱ ኢላማ ያደረጉ ተከታታይ የኢራን ሚሳኤሎች መወንጨፋቸውና ወደ አገሪቱ እየመጣ መሆኑን ገልጿል። የእስራኤል መከላከያ ሰራዊት በማህበራዊ ሚዲያ ገጽ ባወጣው መረጃ የአገሪቱ የመከላከያ ስርዓቶች ሚሳኤሎችን ለማከሸፍ እየሰራ መሆኑን አስታውቋል። ጥቃት ሊደርስባቸው በሚችሉ አካባቢዎች ወደሚገኝ የሞባይል ስልካቸው የማስጠንቀቂያ መልእክት መላኩንም አክሎ ገልጿል። የማስጠንቀቂያ መልእክት የደረሳቸው ሰዎች ተጨማሪ መመሪያ እስከሚሰጥ ድረስ በተጠንቀቅ መጠለያዎች ውስጥ እንዲቆዩ ተናግሯል ተብሏል። በተያያዘም በርካታ የአውሮፓ ሀገራት ቆጵሮስ ለመጠበቅ የባህር ኃይላቸውን መላክ ጀምረዋል። የአውሮፓ ህብረት አባል የሆነችው ቆጵሮስ ውስጥ የሚገኙ የዩናይትድ ኪንግደም ጦር ሰፈር ላይ የድሮን ጥቃት መፈጸሙ ተከትሎ በርካታ የአውሮፓ ሀገራት ደሴቷን ለመጠበቅ የባህር ኃይላቸውን መላክ ጀምረዋል። የጣሊያን መከላከያ ሚኒስቴር እንደተናገረው አገራቸው ቆጵሮስ ለመከላከል ከስፔን፣ ፈረንሳይና ኔዘርላንድ ጋር በመሆን የባህር ኃይል መሳሪያዎችን እንደምትልክ ተናግሯል። የባህር ኃይሎች ስምሪት በመጪው ቀናት ውስጥ እንደሚከናወን ሚኒስትሩ ተናግረው የፈረንሳይ መንግስትም ተመሳሳይ እርምጃ እንደሚወስድ አስታውቋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጣሊያንና ግሪክ መሪዎች ጋር የስልክ ንግግር እንዳደረገና አገሪቱ ጦራቸውን ወደ ቆጵሮስ ለመላክ እንደተስማሙ የፕሬዝዳንት ጽህፈት ቤት አስታውቋል። ይህ በእንዲህ እንዳለ ከደቂቃዎች በፊት በሜዲትራኒያን ደሴት በምትገኘው ቆጵሮስ ውስጥ ዩናይትድ ኪንግደም ጦር ሰፈር ባለበት አኮርተር ጥቃት ሊፈጸም እንደሚችል የሚገልጽ የማስጠንቀቂያ ደውል ተሰምቷል። ለአካባቢው ነዋሪዎች የተሰማው ማስጠንቀቂያም ድምጽ ለ10 ደቂቃ ገደማ ቆይቷል። ይህ ማስጠንቀቂያ የተሰማው ዩናይትድ ኪንግደም መከላከያ ሚኒስቴር እየጎበኙ ባሉበት ነው። የዩናይትድ ኪንግደም ጦር ሰፈር የሚገኝበት ይህ ስፍራ እሁድ የድሮን ጥቃት ተፈጽሞበታል። በተመሳሳይ ባህሬን ከ70 በላይ የኢራን ሚሳኤል ማክሸፏን አስታውቃለች። አሜሪካና እስራኤል ጦርነት ከከፈቱበት ባለፈው ሳምንት መጨረሻ አንስተው ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖች ማውደሟን ባህሬን አስታውቃለች። የባህሬን መከላከያ ሰራዊት በኢንስታግራም ገጽ ባወጣው መረጃ ተከታታይና አስከፊ የሆኑት የኢራን ሽብር ጥቃቶች መመከት መቀጠሉን ገልጾ ነዋሪዎች አስፈላጊ ካልሆነ በቀር ከቤታቸው እንዳይወጡ ማሳስቧል። በሲቪል ኢላማዎች ሚሳኤልና ድሮኖች መጠቀም ገልጾ የዓለም አቀፍ የሰብአዊ መብት
ሕግጋትን ጥሰት እንደሆነ የቀጠናው ሰላምና ደህንነት ስጋት እንደሆነ ጠቅሷል። የኢራን ጥቃት ኢላማ ካደረጋቸው የመካከለኛው ምስራቅ ሀገራት መካከል አንዷ ባህሬን ነች። ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማይናማ በተደጋጋሚ የኢራን ጥቃቶች ኢላማ ሆኗል። ኢራን ባህሬን ውስጥ የሚገኘውን የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። ቅዳሜ ዕለት በአገሪቱ የሚገኘውን የአሜሪካ ባህር ኃይል ሚሳኤል ጥቃት እንደተፈጸመበት ተገልጿል። እሁድ ዕለት በባህር ኃይሉ ጦር ሰፈር ላይ በተፈጸመ ጥቃት ደግሞ ከባድ እሳት ተከስቶ ነበር። ኢራን በአገሪቱ በፈጸመችው ጥቃት 4 ሰዎች እንደተጎዱ የባህሬን መንግስትም አስታውቋል።